ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ በዛሬው ዕለት ደግሞ አዳዲስ ዩኒቨርሲቲዎች ጥሪ ስላደረጉ ሙሉ ዩኒቨርሲቲዎችን ዝርዝር የምነግራችሁ ይሆናል። ወደ መጀመሪያው ሲሄድ ወሎ ዩኒቨርሲቲ ነው። ወሎ ዩኒቨርሲቲ የደረሳችሁ የሬሜዲያል ተማሪዎች የምዝገባ ጊዜ ህዳር 25 እና ህዳር 26 ስለሆነ ወደ ዩኒቨርሲቲው ስትሄዱ ያው ማሟላት ያለባችሁ ከ9 እስከ 12 ያሉት የትምህርት ዶክመንታችሁን ኦሪጂናል እና ኮፒ መያዝ ይጠበቅባችኋል። እንዲሁም ደግሞ 3x4 ፎቶ ብዛት 4 መያዝ ይጠበቅባችኋል። ከዚህም ተጨማሪ ደግሞ የትምህርት መገልገያችሁና ልብሳችሁን ይዛችሁ መሄድ ይጠበቅባችኋል ማለት ነው። እንዲሁም ናቹራል ሳይንስ የደረሳችሁ ተማሪዎች ኮምቦልቻ ግቢ ምዝገባ ሲሆን ማህበራዊ ወይም ደግሞ ሶሻል ሳይንስ የደረሳችሁ ተማሪዎች ደግሞ በደሴ ግቢ ሪፖርት ማድረግ ትችላላችሁ ተብሏል። ስለዚህ በተጠቀሰው ቀን በመሄድ መመዝገብ ይጠበቅባችኋል። ወደ ሁለተኛው መረጃ ደግሞ ስንመጣ የአሶሳ ዩኒቨርሲቲ ነው። አሶሳ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ጊዜ የሚሆነው ታህሳስ 2 እና ታህሳስ 3 ነው። ስለዚህ ወደ ዩኒቨርሲቲው በምትሄዱበት ሰዓት ከ9 እስከ 12ኛ ክፍል ያለውን ዋናውና ኮፒ መያዝ ይጠበቅባችኋል ማለት የትምህርት ዶክመንታችሁን፣ እንዲሁም የ12ኛ ክፍል ዋናውን መያዝ ይጠበቅባችኋል። ከዚህም በተጨማሪ ደግሞ 3x4 ጉርድ ፎቶ ብዛት 8 መያዝ ይጠበቅባችኋል። እንደሚታወቀው ደግሞ በአሶሳ ዩኒቨርሲቲ የደረሳችሁ ተማሪዎች ፋይዳ ወይም ደግሞ ዲጂታል እና ቲን ነምበር መያዝ ይጠበቅባችኋል ማለት ነው። ስለዚህ ከሌላችሁ ማውጣት ይጠበቅባችኋል ማለት ነው። እንዲሁም ደግሞ ትምህርት የሚጀምረው ታህሳስ 4 ይሆናል ማለት ነው። ቀጣይ ደግሞ የምናየው ቡሌ ሆራ ዩኒቨርሲቲ ነው። ቡሌ ሆራ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ጊዜ ህዳር 29 እና ህዳር 30 ነው። እንዲሁም ደግሞ ትምህርት የሚጀምረው ታህሳስ 1 ስለሆነ በትምህርት ቤት ውስጥ ሄዱ እንደ ሁሉም ሙሉ ከ9 እስከ 12 ኦሪጂናል እና ኮፒ ትምህርት ዶክመንት መያዝ ይጠበቅባቸዋል። 3x4 ጉርድ ፎቶ ብዛት 8 መያዝ ይጠበቅባቸዋል። እንዲሁም ደግሞ ቲን ነምበርና ናሽናል አይዲም ግዴታ መያዝ ይጠበቅባቸዋል ማለት ነው። ካላወጣችሁ ቲን ነምበርና ናሽናል አይዲ ከአሁኑ መዘጋጀት አለባችሁ ማለት ነው። እንዲሁም ወደ ትምህርት ቤት ስትሄዱ የተለያዩ ቁሳቁሶች መያዝ ያለባችሁ እንደተጠበቀ ሆኖ ማለት ነው። ቀጣይ ደግሞ የምናየው አምቦ ዩኒቨርሲቲ ነው። አምቦ ዩኒቨርሲቲ የደረሳችሁ ተማሪዎች የምዝገባ ጊዜ የሚከናወነው ህዳር 29 በመሆኑ በተጠቀሰበት ቀን ብቻ መሄድ አለባችሁ። የምዝገባ ቀኑ አንድ ቀን ብቻ ስለሆነ በተጠቀሰው ቀን መሄድ አለባችሁ። ሶሻል ሳይንስ የሆናችሁ ተማሪዎች በዋናው ካምፓስ ትመዘገቡ፣ የናቹራል ሳይንስ ተማሪዎች ደግሞ ሃጫሉ ሁንዴሳ ካምፓስ በመሄድ ነው የምትመዘገቡት ማለት ነው። እናንተም ስትሄዱ ከ8 እስከ 12 ያለውን የትምህርት ዶክመንታችሁን ዋናውና ኮፒ መያዝ ይጠበቅባችኋል። ጉርድ ፎቶም 3x4 ብዛት 4 መያዝ ይጠበቅባችኋል። እንዲሁም ደግሞ ዲጂታል መታወቂያ ሊኖራችሁ ይገባል ማለት ነው። ከሌላችሁም ቀድማችሁ ማውጣት ይጠበቅባችኋል። ቀጣይ ደግሞ የምናየው መቅደላ አምባ ነው። በቀጣይ የጠራው መቅደላ አምባ ዩኒቨርሲቲ። መቅደላ አምባ ዩኒቨርሲቲ የደረሳችሁ ተማሪዎች የምዝገባ ጊዜ የሚሆነው ህዳር 25 እና ህዳር 26 በመሆኑ በተጠቀሰው ቀን ብቻ ነው ምዝገባ የሚሆነው። ወደ ዩኒቨርሲቲ ሲሄዱ የናቹራል ሳይንስ ተማሪ ከሆናችሁ በዋናው ካምፓስ ወይም ደግሞ ጊምባ በሚባለው ካምፓስ ነው የምትመዘገቡት ማለት ነው። ሶሻል ሳይንስ ከሆናችሁ ደግሞ በመካነ ሰላም ካምፓስ ስለሆነ በዚህ ቦታ በመሄድ መመዝገብ ይጠበቅባችኋል ማለት ነው። እንዲሁም ስትሄዱ ከ8 እስከ 12 ያለውን የትምህርት ዶክመንታችሁ ዋናና ኮፒ፣ ትራንስክሪፕት እንዲሁም ደግሞ 3x4 ጉርድ ፎቶ፣ ከዚህ በተጨማሪ ደግሞ ፋይዳና ወይም ደግሞ ብሔራዊ መታወቂያና ቲን ነምበር መያዝ ይጠበቅባችኋል ማለት ነው። ስለዚህ የምዝገባ ጊዜ የሚሆነው ህዳር 25 እና 26 ነው። በቀጣይ ደግሞ የምናየው መቱ ዩኒቨርሲቲ የደረሳችሁ ተማሪዎች የሬሜዲያል ትምህርት መርሃ ግብር የሚጀምረው ማለት ነው። መቱ ዩኒቨርሲቲ የደረሳችሁ ተማሪዎች የምዝገባ ጊዜ የሚሆነው ታህሳስ 1 እና ታህሳስ 2 ስለሆነ ትምህርትም የሚጀምረው ታህሳስ 3 በመሆኑ በጊዜው በመሄድ መመዝገብ ይጠበቅባችኋል ማለት ነው። በምትሄዱ ሰዓት ከ8 እስከ 12 ያለውን የትምህርት ዶክመንታችሁን መያዝ ይጠበቅባችኋል። እንዲሁም ደግሞ 3x4 ጉርድ ፎቶ፣ ከዚህም በተጨማሪ ደግሞ ናሽናል አይዲ እና ቲን ነምበር ሊኖራችሁ ይገባል ማለት ነው። ስም ዝርዝር ደግሞ ስለተለጠፈ ስማችሁን ማየት ይጠበቅባችኋል ማለት ነው። ወደ ዩኒቨርሲቲ ስትሄዱ ስማችሁ የተዘረዘሩ ተማሪዎች የምዝገባ ቦታ የሚሆነው በደሌ ካምፓስ ሲሆን ሌሎቹ ተማሪዎች ደግሞ በመቱ ካምፓስ ይሆናል ማለት ነው። ወደ ዩኒቨርሲቲው በምትሄዱ ሰዓት ስማችሁ ዝርዝር መለጠፉን ቼክ ማድረግ አለባችሁ ማለት ነው። በመጨረሻ ደግሞ የምናየው አርባ ምንጭ ዩኒቨርሲቲ ነው። አርባ ምንጭ ዩኒቨርሲቲ የደረሳችሁ ተማሪዎች የምዝገባ ጊዜ የሚሆነው ህዳር 25 እና ህዳር 26 ነው። ወደ ዩኒቨርሲቲው ስትሄዱ የትምህርት ዶክመንታችሁን ከ9 እስከ 12 ያለውን ፎቶ ብዛት 4 መያዝ ይጠበቅባችኋል። እንዲሁም ደግሞ ትምህርት የሚጀምረው ህዳር 29 ስለሆነ እሱን አውቃችሁ ወደ ዩኒቨርሲቲው መሄድ አለባችሁ ማለት ነው። አርባ ምንጭ የደረሳችሁ ተማሪዎች የአባያና ጫሞ ካምፓስ የተመደባችሁ ተማሪዎች አርባ ምንጭ ከተማ በሚገኘው አባያና ጫሞ ካምፓስ፣ ሳውላ ካምፓስ የተመደባችሁ ተማሪዎች ደግሞ ሳውላ ከተማ በሚገኘው ሳውላ ካምፓስ ለምዝገባ ስትሄዱ ይዛችሁ የሚገባ ነገሮች አሁን የጠቀስኳችሁን የትምህርት ዶክመንት ፎቶ መያዝ ይጠበቅባችኋል ማለት ነው። ባይ ባይ ቻው። ቻናሌን ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። ሌላም አዳዲስ መረጃ ሲወጣ ወዲያው አፕዴት አደርጋችኋለሁ።